የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤው ተሳትፈው ያደረጉ አመካካሪዎች፣ ቃለ ጉባኤያዦችና የባለሙያ ስብስቦች ጉባኤው የተሳካ እንዲሆን ለማድረግ የተሰጣቸውን ሚና በአግባቡ እየተገበሩ መሆኑን ገለጸ። ለመገናኛ ብዙኃን ማብራሪያ የሰጡት የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሂደቱ ተመካካሪዎች ከግል አመለካከታቸው ይልቅ ሀገራዊ እሳቤዎችን ለማራመድ እየሞከሩ መሆናቸውን ተናግረዋል። 16 ባለ 250 አባላት ስልታዊ ቡድኖች በመከሩባቸው የአጀንዳ ሀሳቦች ላይ የተጠናቀሩ ቃለ ጉባኤዎች ላይ ከስምምነት ለመድረስ ውይይት ያደረጉ መሆናቸው አሁናዊ የምክክር ጉባኤው ሂደት መሆኑን ጠቁመዋል። በቃለ ጉባኤ የሰፈሩ ሀሳቦች ላይ ከስምምነት የደረሱ እንዳሉ ሁሉ ከስምምነት ለመድረስ እየሞከሩ ያሉ ስልታዊ ቡድኖች መኖራቸውንም ዋና ኮሚሽነሩ አብራርተዋል። በሁሉም ስልታዊ ቡድኖች ቃለ ጉባኤ ላይ ስምምነት ከተደረሰ በኋላ 500 አባላትን ወደ ያዙት 8 ቡድኖች እንደሚሸጋገሩ ነው የገለጹት። እነኛ 16ቱም ተፈራርመው ከጨረሱ በኋላ ምን ማለት ነው? ወደየ 500 ወደየ አንዳንድ አጀንዳ ወደሚወያዩበት ትልቁ የ500 ጉባኤ ይሄዳሉ ማለት ነው። የ500 ጉባኤ ሙሉ በሙሉ የሚሳካ ከሆነ ነገ ይጀምራል። ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዘዋወራል ማለት ነው። በሀገራዊ ምክክር ጉባኤው ተሳትፎ እያደረጉ የሚገኙት አመካካሪዎች፣ ቃለ ጉባኤያዦችና የባለሙያ ስብስቦች ጉባኤው የተሳካ እንዲሆን ከፍተኛ አስተዋጽኦ እያደረጉ መሆኑን ዋና ኮሚሽነሩ ገልጸዋል። ባለሙያዎቹ ፌዴራሊዝም፣ ህገ መንግስት፣ የከተማ ልማትና መሰል ጉዳዮች ላይ ተመካካሪዎች ያላቸውን አረዳድ የሚጨምሩ መሆናቸውን ተናግረዋል። አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ቃለ ጉባኤያዦች አሉ። የሚይዙት የምንነጋገርባቸውን እያንዳንዷን ነጥብ ለወደፊት በሚገባ ተሰንዶ ለወደፊት ተመራማሪዎች፣ ለምሁራን፣ በአጠቃላይ ለተማሪዎች፣ ለፖሊሲ አውጪዎች፣ ለየክልልና ለፌዴራል መንግስታት የሚጠቅሙ ሰነዶችን ነው የሚያዘጋጁት። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ ተመካካሪዎችም በምክክር ጉባኤው ተሳትፎ ያደረጉ የባለሙያዎች ስብስቦች በጉዳዮች ላይ የተሻለ ግንዛቤ እንዲኖራቸው አቅም እንደፈጠሩላቸው ነግረውናል። በባለሙያዎቹ የሚቀርቡ ሀሳቦችም ወደ ሀገራዊ መግባባት የሚወስዱ እውቀት የሚያስጨብጡ ናቸው ብለዋል። የተለያዩ አርቲክልም ይሁን ምንም ይሁን በዛ ኤሪያ ላይ አንደርስታንዲንግ ነው ግንዛቤውን ለማስፋት ፓናል ኦፍ ኤክስፐርቶቹ በጣም ፋር የሚያስይዙ ሀሳቦችን ይሰጣሉ። ወደ ሴንተሩ እንዲመጡ የሚያግዝ ነው እንጂ በምንም ታምር ወደ ኔጌቲቭ ሳይድ የሚወሰድ አይደለም። እርስ በራስ በፍላጎት በፍቅር እየፈቱ እየተወያየን ገለጻው ላይ ደግሞ የሰማነውን ሼር እያደረግ አብረን ተያይዘን እስከዚህ መተናል ማለት ነው። ከስር ጀምሮ የማንም ሰው አላማ ሊገታ አይችልም የሚል በቃ ወጣ ያለውን ሰብሰብ በማድረግ አቅጣጫ በማሳየት ጥሩ ምክር ጥሩ መስመር የሚያስይዝ ጥሩ ንግግርና በጣም ደስ ብሎን ያንንም የተቀበልንበት ነው። ህገ መንግስታዊ ድንጋጌዎችን እንድናይ አድርገውናል። ግን መሬት ላይ ያለው ተጨባጭ ሁኔታ ምንድን ነው? ለምሳሌ በእኛ አጀንዳ ውስጥ መሬት ላይ ያለው ተጨባጭ ሁኔታ ነው ተመርኩዘሽ ሀሳብሽን ልትሰጪ የምትችይው። ይሄ ደግሞ ከቀደም እንደነገርኩሽ በእውቀት ላይ የተመሰረተ ሀሳቦችን በሚያነሱበት ሰዓት ሚዛናዊ ናቸው። በስልታዊ ቡድኖች ላይ በነበራቸው ቆይታም መሰረታዊ ሀገራዊ ችግሮች ላይና መፍትሄዎቻቸው ላይ መምከራቸውን ተመካካሪዎቹ ገልጸዋል። ሩቅ ለሩቅ ተሆነን ጥይት እየተተኳከስን እየተፈራራን እየተገዳደን ነበረ ሰላምን ፍለጋ ስንሰራ ነበረ። ዛሬ ግን ፊት ለፊት እርስ በርሳችን እየተያየን የአንዱን ችግር አንዱ እየተረዳ ነው የምንወያየው። እንደ አንድ ኢትዮጵያዊ ወጣት እድለኛ ነኝ። የኔ ሁለተኛው አድዋ ነው ብዬ ነው የማስበው። ምክንያቱም የኔን ታሪክ ልጽፍ ነው። እስከዛሬ ታሪክ ነበር ስናገር የነበረው። ዛሬ ላይ እድል መጥቶልኛል። ታሪኬን ደግሞ ልጽፍ ነው። ስጽፍ ደግሞ በመጻፍ ያለብኝ አሻራ አድርጌ ነው ለትውልድ ይሻገር የሚችል በተለይ መጪው ትውልድ ምን ያስፈልገዋል የሚለው ላይ ትኩረት ማድረግ ያለብን ከኔነት ይልቅ እኛነትን ነው ማስቀደም ያለበት። በእውነት ችግሩኛው ጋር ስላለ ሌላ ቦታ እንፈልገው። እኔ መጀመሪያ ኢትዮጵያ ሆኛለሁ ወይ እንደ ኢትዮጵያ አውርቻለሁ የሚለው ውስጥ ገብተናል። ኢትዮጵያ ሆነን ስናወራ ደግሞ ራሱ ጉዳዩ ወደ አንድ አመጣ። ምክክሩ ላይ አሁን ደስ የሚልሽ ማለት ነው እንደ አገር ነው የምናወራው እንጂ እንደ ግል እንደ ሰፈር ውስጥ አይደለም።
የሰፈሩን ትተናል። እዛ አሁን ስለ ሀገር ጉዳይ ነው የምናወራው። ሀገራዊ ምክክር ጉባኤው በተያዘለት ጊዜ በጥሩ ሁኔታ እየተካሄደ መሆኑን የገለጸው ኮሚሽኑ አልፎ አልፎ የምክክሩን የስነ ምግባር መርሆች የሚጥሱ አካሄዶች ሲስተዋሉ እያረሙ ለመጓዝ ጥረት የተደረገ መሆኑን አብራርቷል። 15ቱ ስነ ምግባር መርሆቻችን ውስጥ አንዱ ሀሳብን ማፍለቅ ማምጣት እና ወደፊት ማራመድ እንጂ አንደኛውን ሰው በሚያሳንስ መልኩ በጭራሽ መሆን የለበትም። እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እዚህ ያለን ተመካካሪዎች ሁላችንም እኩል ነን። ለሁላችንም ፊታችን ያለችው መሀላችን ያለችው ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው።